አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች ይህ ዕለተ ጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ፕሮግራማችን ነው። በሳምንት ውስጥ ያሉ ሀገራዊ፣ ዓለም አቀፋዊና እስላማዊ ጉዳዮችን ወደ እናንተ እናደርሳለን። ከማል ኑርዬ ፕሮግራሙን አዘጋጅቶ በማቅረቡ በኩል አብራችኋለሁ። አብራችሁ ይቆዩ። ዛሬም ከሀገር ውስጥና ከባህር ማዶ ያሉ መረጃዎችን ወደ እናንተ እናደርሳለን። በቀዳሚነት የምንመለከተው የአዲስ አበባ ከተማ የቀድሞ ከንቲባ የሆኑት አምባሳደር አሊ አብዶ ከዚህ ዓለም በሞት ተለይተዋል። ይህንን የተመለከተ መረጃ ይሆናል። የአዲስ አበባ ከተማ አስተዳደር በ27ኛ ከንቲባነት ከ1990 እስከ 1995 ዓመተ ልደት የመሩት አምባሳደር አሊ አብዶ ከዚህ ዓለም በሞት መለየታቸው ተሰምቷል። አምባሳደር አሊ አብዶ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ዛሬ ሌሊት ህይወታቸው ማለፉ የታወቀ ሲሆን በአርሲ ድሬ ከተማ ከአባታቸው አቶ አሊ ሱሌማንና ከእናታቸው ወይዘሮ አጸደ ወልደ ማርያም የተወለዱት አምባሳደር አሊ ከትዳር አጋራቸው በጋራ 2 ሴት ልጆችና 1 ወንድ ልጅ አፍርተው እንደነበር ተገልጿል። አምባሳደር አሊ አብዶ በቆዩባቸው የስራ ዘመናት ሀገራቸውና ህዝባቸውን በቅንነት፣ በታማኝነት፣ በታታሪነት ሲያገለግሉ የነበሩ መሪ እንደነበሩም ተገልጿል። የቀብር ስነ ስርዓታቸውም በዛሬው ዕለት ከጁምዓ ሰላት በኋላም በዳለቲ አካባቢ በሚገኘው የሙስሊም መካነ መቃብር ስፍራም ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ የመንግስት ከፍተኛ የስራ ኃላፊዎች በተገኙበት ተፈጽሟል። ሀሩን ሚዲያ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የኢትዮጵያ ሙስሊም ማህበረሰብ መጽናናትን እየተመኘ አላህ ሱብሓነሁ ወተዓላ በጀነተል ፊርደውስ እንዲቀበላቸው መልካም ምኞታችንን እንገልጻለን። የቀድሞው ከንቲባ አምባሳደር አሊ አብዶ በከንቲባነት ዘመናቸው በተለይ በአዲስ አበባ በስቴዲየም ውስጥ የመጀመሪያዊ ኢድ ሰላት እንዲሰገድ ካስፈቀዱ ሰዎች መካከል አንደኛው እንደነበሩ የሚታወሱ ሲሆን በጦር ኃይሎች የሚገኘው ረያን መስጂድ እንዲሁም ቄራ ሰላም መስጂድ እና ሌሎች መስጂዶች ቦታን ፈቃድ እንዲያገኙም በማድረግ ትልቅ አሻራ ያሳረፉ ሰው እንደነበሩ ይታወቃል። 269 ሁጃጆች አዲስ አበባ ሲገቡ አቀባበል ተደረገላቸው። በዘንድሮ ዓመት የሀጅ ስነ ስርዓት ላይ ከተሳተፉ ኢትዮጵያውያን መካከል 269 የሚሆኑት ሁጃጆች ትላንት ሐሙስ ግንቦት 27 2018 ዓ.ም አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ደማቅ አቀባበል ተደርጎላቸዋል። በዘንድሮ ዓመት ከኢትዮጵያ የተጓዙ ምዕመናን ቁጥር 5613 መሆኑ የተገለጸ ሲሆን የሀጅ ስነ ስርዓት መጠናቀቁን ተከትሎም ኢትዮጵያውያን ሁሉ ሳውዲ አረቢያ ሰፊ ቁጥር ያላቸው ሁጃጆች መሸኘት መጀመራቸውን ተገልጿል። የሳውዲ አጠቃላይ ስታቲክስ ባለስልጣን ይፋ ባደረገው መረጃ መሰረት በሀጅ ስነ ስርዓት ላይ ተሳታፊዎች ቁጥር 1,707,301 እንደነበር መግለጹ የሚታወስ ነው። የመጀመሪያዎቹ ኢትዮጵያን ሁጃጆች ትላንት አዲስ አበባ ሲገቡም በምክር ቤቱ አመራሮች አቀባበል ተደርጎላቸዋል። ሌሎች ሁጃጆችም ከሰሞኑ ወደ ሀገራቸው መግባት የሚጀምሩ መሆኑም ተመላክቷል። የተከታተላችሁ የምትገኙት ከጁማ እስከ ጁማ ፕሮግራማችን ነው። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ ፕሮግራማችን ዘወትር በየሳምንቱ ዕለተ ጁማ ወደ እናንተ የሚደርስ ይሆናል። ፕሮግራማችንን ስለምትከታተሉን አብራችሁን ስላላችሁ እጅግ ከልብ እናመሰግናለን። አሁን ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እናደርስ። የመካ መከፈትና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የታላቁ ምህረት አዋጅ የተመለከተ ዝርዝር መረጃ በባልደረባችን አቲድ አህሚድ ተዘጋጅቷል። እንደሚከተለው የሚቀርብ ይሆናል። የመካ መከፈትና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታላቁ የምህረት አዋጅ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመካ ከተማ የመካ መከፈትና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታላቁ የምህረት አዋጅ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመካ ከተማ አንድ አምላክን አምልኩ የሚል ጥሪ ማቅረብ ሲጀምሩ በወቅቱ በካዕባ ዙሪያ ተቀርጸው ይመለኩ ከነበሩት ከ360 በላይ ጣዖታትና ከመካ ሹማምንቶች ጠንካራ ተቃውሞ ገጥሟቸው ነበር። የእስልምና መልእክት መስፋፋት በስልጣናቸውና በሀብታቸው ላይ ተጽዕኖ እንደሚፈጥር የሰጉት የመካ ሹማምንቶች ነቢዩን ሰለላሁ ዐለይሂ ወሰለም ከጥሪያቸው ለማስቆም ታላቅ ስልጣንና ሀብት እንደሚሰጧቸው ለማግባባት ቢሞክሩም አልተሳካላቸውም። በዚህም የተነሳ በነቢዩ ሰለላሁ ዐለይሂ ወሰለምና በተከታዮቻቸው ላይ ከፍተኛ ጥቃት የከፈቱ ሲሆን ሰሃቦች ለሃይማኖታቸው ሲሉ ወደ ሀበሻና ወደ መዲና ለመሰደድ ተገደዋል። ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ያደረጉት የስደት ጉዞ የኢስላማዊ ዘመን የመጀመሪያ የሆነው የመጀመሪያው ኢስላማዊ መንግስት በመዲና ከተመሰረተ በኋላ ነበር። በሂጅራ 8ኛ ዓመት ላይ ነቢዩ ሰለላሁ ዐለይሂ ወሰለም 10,000 የሚደርሱ ተከታዮቻቸውን ይዘው ወደ ትውልድ ቦታቸው መካ ሲያመሩ ሀብትና ንብረታቸውን የዘረፉ እንዲሁም ሲያሳድዳቸው የነበሩ የቁረይሽ ሹማምንቶች በከፍተኛ ፍርሃት ውስጥ ገብተው ነበር። ሆኖም ነቢዩ ሰለላሁ ዐለይሂ ወሰለም በታሪክ የማይረሳውን ዛሬ የበቀል ቀን አይደለም የምህረት ቀን ነው የሚል ንግግርን በማድረግ ለዘመናት ግፍ ሲፈጽሙባቸው የነበሩትን ቁረይሾች በይቅርታ አሸነፏቸው።
ይህ የምህረት አዋጅ እስላማዊ ኃይል ያለምንም ደም መፋሰስ ወደ መካ እንዲገባ አስችሏል። ነቢዩ ሰለላሁ ዐለይሂ ወሰለም የካዕባን ጣዖታት ካስወገዱ በኋላ ቀደም ሲል በሙስሊሞች ላይ ሰይፍ መዘው የነበሩ በርካታ ሰዎች በራሳቸው ፍቃድ እስልምናን ተቀብለዋል። ለዚህም እንደ ማሳያ የሚጠቀሰው በበርካታ ጦርነቶች በሙስሊሞች ላይ ሲዋጋ የነበረው አቡ ሱፊያን በነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በሰላምና በትህትና በመስተናገዱ እስልምናን ተቀብሎ ወደ ታላቅ የጦር መሪነት መለወጡ ነው። በመጨረሻም የመካ ከተማ መከፈት ከኃይል ይልቅ ምህረትን፣ ከበቀል ይልቅ ይቅርታንና ማስገደድ ይልቅ ነፃነትን በማስቀደም የኢስላምን ታላቅነት በሰላማዊ መንገድ ያስመሰከረ ታሪካዊ ክስተት ሆኖ ተመዝግቧል። ዓለም አቀፍ የእስላማዊ ኢኮኖሚ ጉባኤ በኢስታንቡል እየተካሄደ እንደሚገኝ ተገለጸ። ፖሊሲ አውጪዎች፣ የብሔራዊ ባንክ ገዢዎች፣ ባለሀብቶች፣ የፋይናንስ ተቋማትና ምሁራን እንዲሁም የዘርፉ ተወካዮች በአንድነት ያሰባሰበው ሶስተኛው ዓለም አቀፍ የእስላማዊ ኢኮኖሚ ጉባኤ በትላንትናው ዕለት በኢስታንቡል መካሄድ መጀመሩ ተገልጿል። ጉባኤው እስከ ቅዳሜ ሰኔ 29 2018 ዓ.ም ድረስ የሚቀጥል መሆኑ የተገለጸ ሲሆን የዘንድሮው ጉባኤ ካፒታል በኢስላማዊ ኢኮኖሚ ውስጥ ሀብት ለዘላቂ ልማት መዋቅር በሚል መሪ ሀሳብ የተዘጋጀ መሆኑም ተመላክቷል። ትኩረቱም በስነ ምግባራዊ ፋይናንስ፣ ዘላቂ ልማት እንዲሁም በእስላማዊ ኢኮኖሚ እና ፋይናንስ የወደፊት ዕጣ ፈንታ ዙሪያ ማድረጉም የተገለጸ ሲሆን በጉባኤው በሚካሄዱ ስብሰባዎች ላይ አርቲፊሻል ኢንቴሊጀንስ፣ ዲጂታል ትራንስፎርሜሽን፣ ዲጂታል ካፒታል፣ ፋይናንስ ፈጠራ፣ የእስላማዊ ፊንቴክ እና የወጣቶች ስራ ፈጠራ ውይይት ከሚካሄድባቸው ርዕሶች መካከል ናቸው ተብሏል። በተለይም የአርቲፊሻል ኢንቴሊጀንስ እና በኢስላማዊ ፋይናንስ ስራዎች ውስጥ በተለይ በብድር ምዘና፣ በስጋት ቁጥጥር፣ አውቶሜትድ የህግ ተጓዦችና የሸሪዓ መርሆችን የጠበቀ የሀብት እሴቶች ወደ ዲጂታል ቶክን የመቀየር ሂደቶች ላይ ስላለው ጥቅም በስፋት ውይይት እንደሚደረግበት ተገልጿል። የአያቶላህ አሊ ኻሜኒ የቀብር ስነ ስርዓት ከ4 ወራት በኋላ በመጪው ሰኔ ወር እንደሚካሄድ ተገለጸ። መካከለኛው ምስራቅ ታሪክ ታይቶ በማይታወቅ እጅግ ግዙፍ የተባለው የሸኘት ፕሮግራም ይፋ ይሆናል የተባለ ሲሆን ባለፈው የካቲት 21 2018 ዓ.ም በቴህራን በሚገኘው መኖሪያ ቢሮቸው ላይ በተሰነዘረባቸው የጋራ የአሜሪካና የእስራኤል የአየር ላይ ጥቃት ከቤተሰቦቻቸው ጋር የተገደሉት የ85 ዓመቱ የኢራን የበላይ መሪ አያቶላህ አሊ ኻሜኒ ከናፈቁት የመጨረሻ ምኞታቸው ጋር በተያያዘ በማሻሃድ በሚገኘው ታዋቂው የኢማም ራዚ መቅደስ አጠገብ ሊቀበሩ መሆኑ ተገልጿል። ኢራን አብዮታዊ ጠባቂ ጦር እንዳስታወቀውም ታላቅ የቀብር ስነ ስርዓት ሰኔ 14 ወይም ጁን 21 አካባቢ የሚጀምር ሲሆን ለ3 ቀናት የሚቆይና በሚሊዮኖች የሚቆጠሩ ኢራናውያን የሚሳተፉበት አገር አቀፍ ሽኝት ሰልፍ በቴህራን በቆምና በማሻሃድ ከተሞች ላይ ይካሄዳል ብሏል። ሀገሪቱ ባለስልጣናት እንደገለጹትም በዚህ ታሪካዊ የቀብር ስነ ስርዓት ላይ ከ20 ሚሊዮን በላይ ህዝብ ሊታደም ይችላል ተብሎ እንደሚጠበቅም ገልጸዋል። የመካከለኛው ምስራቅ ወቅታዊ ሁኔታን የተመለከቱ አጫጭር መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። እስራኤል በመካከለኛው ኤዥያ የእስራኤልና ሊባኖስ የተኩስ አቁም ስምምነት ታላቅ ስኬት ሲሉ አውድሰዋል። እስራኤሉ መከላከያ አዛዥ እንደገለጹት እስራኤል በአሜሪካ ደራዳሪነት የተደረገው የእስራኤል ሊባኖስ ስምምነት በሊባኖስ ላይ በመሬትና በዲፕሎማሲያዊ ደረጃ ትልቅ ስኬት ነው ሲሉ መግለጻቸው ተነግሯል። ደርዘን የሚቆጠሩ የእስራኤል ወታደራዊ ተሽከርካሪዎች በምስራቅ ናቡስ በሚገኘው የቅዱስ ዮሴፍ መቃብር ከአንድ ቡልዶዘር ጋር ወረራ መፈጸማቸው የተሰማ ሲሆን የፍልስጤም ጤና ሚኒስቴር በሺህ የሚቆጠሩ ታካሚዎች በአስቸጋሪ መድኃኒትና የሕክምና አቅርቦት እጥረት ሳቢያ ለከፍ አደጋ እንደሚጋለጡም አስጠንቅቋል። 1/3 በላይ የሚሆነው አስፈላጊ መድኃኒቶች በዜሮ ክምችት ደረጃ ላይ ይገኛሉ ያለው የጤና ሚኒስቴሩም 4000 በላይ የካንሰር ህሙማንና በሺዎች የሚቆጠሩ የኩላሊት እጥበት ታማሚዎች ስጋት ላይ መሆናቸውን አክሎ ገልጿል። ከ97 የካንሰር ህሙማን መድኃኒቶች 50ዎቹ ያለቁ መሆናቸውን የገለጸው የጤና ሚኒስቴሩ 265 ልዩ ህክምና ፍጆታና 79 የላቦራቶሪ እቃዎች በዜሮ ደረጃ ላይ ይገኛሉም ሲል ገልጿል። ኢራን በኩዌትና በባህሬን ላይ ጥቃት ከሰነዘረች በኋላም ፓኪስታን ጥቃቱን አጸያፊ በማለት ከፍተኛ ቁጥጥር እንዲደረግ እንጠይቃለን ስትል አስታወቀች። ወታደራዊ ፍጥነቱ ከቀጠለና የውይይትና የዲፕሎማሲ መስኮቱ ከጠበበ ስምምነት ላይ ለመድረስ ትልቅ መሰናክሎች ይኖራሉም ስትል ፓኪስታን አስታውቃለች። ፓኪስታን የተኩስ አቁም ስምምነቱም እንዲጠናከር በብሩህ መንፈስ እየሰራች መሆኑን ገልጻም በቅርብ ባጋጠመ ጉዳቶች ተስፋ እንደማትቆርጥም አክላ ተናግራለች። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው ከጁማ እስከ ጁማ ፕሮግራማችን እዚህ ላይ አበቃ። እስካሁን ስለነበረን ቆይታ ስለሰጣችሁን አስተያየት ስለምታበረታቱን ምስጋናችን ከልብ ነው። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።